ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋናዎቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በተከታታይ ክፍል በሰጧቸው ቃለ ምልልሶች አነጋጋሪ እንዲሁም አወዛጋቢ አስተያየቶችን ሰንዝረዋል። ጠቅላይ ሚኒስትሩ ትምህርት እንዲሁም ኢኮኖሚያዊ ጉዳዮችን በተመለከተ የሰጧቸውን አስተያየቶች ልብ ሊባሉ የሚገባቸው ናቸው። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባን ይዘናል። የትግራይ የሰላም ኃይል ቲፒኤፍ በትግራይ ሰፊ ቀጠናዎችን መቆጣጠሩን ገለጸ። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲኮች ምርቶችን በልዩ ሁኔታ ለመፍቀድ የልየታ መረጃ እየተሰበሰበ እንደሆነ ተገለጸ። ከውጭ አዲሱ የኢራን የበላይ መሪ አያቶላ ሙጅተባ ካሚኔ በህይወት ቢኖሩም ቆስለዋል እንዲሁም አካላቸው ተጎድቷል ሲሉ የአሜሪካው መከላከያ ሚኒስትር ገለጹ። ቀደም ብለን ያደረስናቸውና በትረሰ ጉዳዮቻችንን ጨምሮ ሌሎች ቀሪ በርካታ አዳዲስ መረጃዎችን አጠናቅረን የዛሬ መሃል ዜናችንን ጀምረናል። ውድ ተመልካቾቻችን እናንተም ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝር ዘገባው እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በሁለት ተከታታይ ክፍል በሰጧቸው ቃለ ምልልሶች አነጋጋሪ እንዲሁም አወዛጋቢ አስተያየቶችን ሰንዝረዋል። ጠቅላዩ ትምህርት እንዲሁም ኢኮኖሚያዊ ጉዳዮችን በተመለከተ የሰጧቸው አስተያየቶች ልብ ሊባሉ የሚገባቸው ናቸው። ዝርዝር ዘገባው እንደሚከተል ይቀርባል። በተለይም ከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ይጠፋሉ ማለታቸው መነጋገሪያ ሆኗል። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30 እና 40 ዓመት ሟቾች ናቸው። የ30 እና 40 ዓመት ዩኒቨርሲቲ የሚሰለፍ ሰው አይገኝም። ዩኒቨርሲቲ 4 እና 5 ዓመታት የምትማረውን ትምህርት በ6 ወር በ3 ወር ከቤት መማር ትችላለህ። ምንም ጥርጥር የለውም ትሬንዱ ነው እሱን የሚያሳየው። ያም ሆኖ ውስን በጣም ከፍተኛ ጥራት ያላቸው ዩኒቨርሲቲዎች ያስፈልጋሉ። ለምርምር ለቤዚክም ለአፕላይድም ሪሰርች ያስፈልጋሉ። በየዞኑ የሚረጭ መሆን ግን የለበትም። በየዞኑ እንደ ኮንዶሚኒየም መበተን መሆን የለበትም በማለት ሐሳባቸውን አብራርተዋል። ቀጥሎም አሁን ዩኒቨርሲቲዎች ላይ ምርምር ቢደረግ 1000 2000 ተማሪዎች መቀበል የሚችል ባዶ ኮንዶሚኒየም ይገኛል። ደግሞ የተሰራበት ርካሽ ስለሆነ አይቀጥልም፣ ፈራሽ ነው። ራሱ ዩኒቨርሲቲው የእሳቤ ችግር አለበት ብለዋል። ዩኒቨርሲቲ የገነባ ነው በቂ መዋለ ሕፃናት ያለባት ሀገር ሆኖ ቢሆን ኖሮ ችግር አልነበረውም። በመንግስት የተገነባ 10 መዋለ ሕፃናት አልነበረም ኢትዮጵያ ውስጥ። አንደኛው ዩኒቨርሲቲ ቢታው ኖሮ በኢትዮጵያ ደረጃ ከበቂ በላይ መዋለ ሕፃናት መገንባት ይቻላል። ምክንያቱም ቢሊዮኖች ነው የሚወጣባቸው ዩኒቨርሲቲዎች። እኛ ባለፉት 6-7 ዓመታት ከ34,000 በላይ ገንብተናል። ለምን? ዋናው ትምህርት የሚያስፈልገው early childhood education ስለሆነ ታች ነው የሚያስፈልገው። ላዩስ ቤዚክ ነገር ያወቀ ሰው ከኤአይ ሊማር ይችላል። ቤዚክ ያላወቀ ሰው ብታስገባውም ትርጉም የለውም። ለምንድን ነው መንግስት ዩኒቨርሲቲ እንደ ሃይስኩል ከሚበትን መጀመሪያ መዋለ ሕፃናትና ከዛ ኤሌመንተሪ ከዛ ሃይስኩል ቢያስፋፋና ውስን ከፍተኛ ጥራት ያላቸው ዩኒቨርሲቲዎች ቢኖሩ ምን ያክል ትርፋማ እንደሚኮን ማሰብ ነው። ኤሌመንተሪና ሃይስኩል አሁንም ገና ብዙ ይቀረናል በማለት ተደምጧል። የትግራይ የሰላም ኃይል ቲፒኤፍ በትግራይ ሰፊ ቀጠናዎችን ተቆጣጠረ። የሰላም ኃይሉ በደቡብ ምዕራብ ትግራይ ወደ ማዕከላዊና ሰሜን ምዕራብ ቀጠናዎች ይዞታዎችን እያሰፋ ሲሆን ከፍተኛ ቁጥር ያላቸው የቲዲኤፍ ታጋዮች ቡድንን እየተቀላቀሉ መሆኑም ተሰምቷል።
ባለፈው ሳምንት ብቻ ከ500 በላይ የቲዲኤፍ አባላት ከባድና ቀላል የቡድን መሳሪያዎችን እንደያዙ ከህወሓት አፈንግጠው የሰላም ኃይሉን መቀላቀላቸው ይታወሳል። የሰላም ኃይሉ አሁን ላይ በትግራይ አብላጫውን ቀጠናና የህዝብ ድጋፍን መቆጣጠሩ ተገልጿል። ለአንድ ጊዜ ብቻ የሚያገለግሉ የፕላስቲክ ምርቶች በልዩ ሁኔታ ለመፍቀድ የለይታ መረጃ እየተሰበሰበ እንደሆነ ተገለጸ። ኢትዮጵያ በቅርቡ ተግባራዊ ያደረገችውን የደረቅ ቆሻሻ አያያዝ እንዲሁም አወጋገድ አዋጅን ተከትሎ ጥቅም ላይ እንዳይውሉ የተከለከሉ አንድ ጊዜ ብቻ አገልግለው ከሚጣሉ የፕላስቲክ ምርቶች መካከል በልዩ ሁኔታ መፈቀድ ያለባቸውን ለመለየት መረጃዎች እየተሰበሰቡ እንደሆነ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ አዋጁን ለማስፈጸም የሚያግዝ መመሪያ በማዘጋጀት ላይ እንደሚገኝ የገለጹት የከተማ ቆሻሻ አያያዝና አወጋገድ ክትትል ዴስክ ኃላፊ አቶ ዋሲሁን አለሙ ተቋማት በልዩ ሁኔታ እንደሚፈቅዱላቸው የሚፈልጓቸውን የፕላስቲክ ምርቶች ለይተው እንዲያቀርቡ የጊዜ ገደብ ተሰጥቷቸዋል ብለዋል። በዚህ ሂደት በሱፐር ማርኬቶችና በመገበያያ ስፍራዎች ህብረተሰቡ እየተጠቀመባቸው የሚገኙ ምርቶች በአዋጁ አንቀጽ 14 ንዑስ አንቀጽ 6 ላይ በተቀመጠው ድንጋጌ መሰረት ይህ ልዩ ሁኔታ የፕላስቲክ ከረጢቶችን እንደማይመለከትም ተገልጿል። የፕላስቲክ ከረጢቶች በልዩ ሁኔታ ማስገባትም ሆነ መጠቀም በጥብቅ የተከለከለ ሲሆን ለአንድ ጊዜ ብቻ ጥቅም ላይ የሚውሉ ምርቶች ላይ የሚወሰደው እርምጃ በአስተዳደራዊ ውሳኔ የሚቋጭ ቢሆንም የፕላስቲክ ከረጢቶች ማምረት፣ መጠቀም፣ መሸጥ፣ ወደ ሀገር ውስጥ ማስገባት እንዲሁም ማከማቸት የወንጀል ተጠያቂነት እንደሚያስከትል ኃላፊው አጽንኦት ሰጥተው ተናግረዋል። ኢትዮጵያና ዓለም አቀፉ የገንዘብ ድርጅት IMF በኢኮኖሚ ሪፎርም ተግባራ ዙሪያ ያላቸውን ትብብር ይበልጥ ለማጎልበት እንደሚሰሩ አስታወቁ። በገንዘብ ሚኒስትር አህመድ ሽዴ የተመራውና የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የጠቅላይ ሚኒስትሩ ከፍተኛ አማካሪ አቶ ተክለወልድ አጥናፉንና ሌሎች ከፍተኛ የመንግስት የሥራ ኃላፊዎችን ያካተተ የኢትዮጵያ ልዑክ ከዓለም አቀፉ የገንዘብ ድርጅት IMF የፊስካል ጉዳዮች ስራ ዘርፍ ጋር የስራ ውይይትን አድርጓል። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባ ደርሶናል፣ እንደሚከተለው ይቀርባል። ውይይቱ በዋነኛነት ኢትዮጵያ እያከናወነች ያለችውን የማክሮ ኢኮኖሚ ማሻሻያ መርሃ ግብር ለመደገፍ በሚሰጡ የቴክኒክ ድጋፎች ላይ ያተኮረ ነው። የመንግስት የፋይናንስ አሰራርና የበጀት አጠቃቀም ግልጽነትን ማሻሻል እንዲሁም የአየር ንብረት ለውጥ ስጋቶችን ከሀገሪቱ የኢኮኖሚ እቅድና በጀት ጋር ማጣጣም በሚቻልባቸው ጉዳዮች ላይ መክሯል። የታክስ ፖሊሲና አስተዳደርን በተመለከተ የኢትዮጵያን የታክስ ስርዓትን ለማዘመን፣ የታክስ መሰረቱን ለማስፋት እንዲሁም በዲጂታላይዜሽንና በተቋማዊ አቅም ግንባታ አማካኝነት የታክስ ህግ ተገዥነትን ለማሻሻል በሚቻልባቸው መንገዶች ላይ ሁለቱ ወገኖች ተወያይተዋል። የIMF ቡድንም ኢትዮጵያ ፍትሐዊነትንና ቀልጣፋነትን የታክስ ስርዓትን በማረጋገጥ ቀጣይነት ያለው የገቢ እቅድ እንድታስመዘግብ የታለመ የቴክኒክ ድጋፍ ለማድረግ ያለውን ቁርጠኝነት በድጋሚ አረጋግጧል። የመንግስት የልማት ድርጅት ሪፎርምን በተመለከተ ልዑኩ መንግስት መልካም አስተዳደርን ለማስፈን፣ የፋይናንስ ስርዓትን ለማጠናከር እንዲሁም የዋና ዋና የልማት ድርጅቶችን አፈጻጸምና ተጠያቂነትን ለማሻሻል እያደረገ ያለውን ቀጣይነት ያለውን ጥረት አስመልክቶ ገለጻን አድርጓል። IMF በበኩሉ የተጀመሩ ጥረቶችን በማበረታታት የፊስካል ስጋቶችን ለመቀነስ ጠንካራ የክትትል ማዕቀፎችንና ግልጽ የሪፖርት አቀራረብ ስርዓቶችን ወሳኝ መሆናቸውን አጽንኦት ሰጥቷል። በፊስካል ግልጽነት ዙሪያ የተደረገው ውይይት የህዝብ ፋይናንስ አስተዳደር ስርዓቶችን ማጠናከር፣ የበጀት ታማኝነትን ማሻሻልና የፊስካል ሪፖርቶችን ከዓለም አቀፍ ምርጥ ተሞክሮች ጋር ማጣጣም በሚሉ ጉዳዮች ላይ ትኩረቱን አድርጓል። የኢትዮጵያ ልዑክም ግልጽነትና ተጠያቂነትን ማስፈን የሪፎርም አጀንዳ ዋና ምሰሶ መሆኑን በግልጽ የመንግስትን ቁርጠኝነት አረጋግጧል። ከአየር ንብረት ለውጥ ጋር በተያያዘም በሚሰጡ የቴክኒክ ድጋፎች ላይ IMF መንግስት የአየር ንብረት ፖሊሲዎች ያሉበትን ደረጃዎች ለመገምገም የሚያደርገውን ጥረት እየደገፈ መሆኑን ገልጸዋል። ሁለቱ ወገኖች የቴክኒክ ግንኙነት ለማሳደግና የኢትዮጵያን ሪፎርም ቅድሚያ የሚሰጥባቸውን ጉዳዮች ለመደገፍ በቅርበት ለመስራት የጋራ መግባባት ላይ ደርሷል። የኢትዮጵያ ልዑክ IMF ላሳየው ቀጣይነት ያለው አጋርነት፣ ለአቅም ግንባታና ተቋማዊ ጥንካሬ ለሚደረገው ድጋፍ ያለውን አድናቆት መግለጹን የገንዘብ ሚኒስቴር ለኢትዮጵያ ዜና አገልግሎት በላከው መረጃ አመልክቷል። ኢትዮጵያውያን ከገቢያቸው 58.5% ለምግብ ፍጆታ ያውላሉ ተባለ።
የዓለም ባንክ ይፋ ባደረገው አዲስ አህጉራዊ ሪፖርት መሰረትም በኢትዮጵያ ያለውን የኑሮ ውድነትን ጫና የሚያሳይ አሳሳቢ አሃዝን ይፋ አድርጓል። ሪፖርቱ እንደሚጠቁመው ኢትዮጵያውያን በአጠቃላይ ወጪያቸውን ውስጥ ከ58.5 በመቶ በላይ የሚሆነውን ለምግብ ፍጆታ ብቻ ለመዋል ተገደዋል ብለዋል። የዋጋ ንረቱ ከከተማ ነዋሪዎችን ብቻ ሳይሆን በገጠር የሚገኙ ዜጎችን በከፍተኛ ሁኔታ እየፈተነ ይገኛል። የሸቀጦች ዋጋ መጨመር በገጠር ያለውን የኑሮ ሚዛን እያናጋው መሆኑም ተመላክቷል። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ የነዳጅ ዋጋን በመጨመር በሀገር ውስጥ ያለውን የትራንስፖርትና የምርት ዋጋ ይበልጥ ሊያንረው እንደሚችል ባንኩ አስጠንቅቋል። ይህ የነዳጅ ዋጋ ጭማሪ ከምግብ ዋስትና ጋር ተዳምሮ ዜጎችን የመግዛት አቅም ይበልጥ ሊያዳክም እንደሚችልም ተጠቁሟል። በሰባተኛው ጠቅላላ ምርጫ ዜጎች ለመራጭነት የሚያበቃቸውን ካርድ በቀሪ ቀናት በመውሰድ በምርጫው ንቁ ተሳትፎ እንዲያደርጉ የበኩላቸውን ሚና እየተወጡ መሆናቸውን የሲቪል ማህበረሰብ ድርጅቶች ገለጹ። ዝርዝር ዘገባው እንደሚከተለው ተጠናቅሯል። በኢትዮጵያ ብሔራዊ ምርጫ ቦርድ የዘንድሮውን ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 28 ቀን 2018 ዓ.ም እስከ መጋቢት 28 ቀን 2018 ዓ.ም ሲያካሄድ ቆይቷል። በተጨማሪም ቦርዱ የመራጮችን ምዝገባ 2 የበዓል ቀናትን ሳይጨምር እስከ ሚያዝያ 14 ቀን 2018 ዓ.ም አራዝሟል። በቦርዱ የጊዜ ሰሌዳ መሰረትም ግንቦት 24 ቀን 2018 ዓ.ም ደግሞ ድምጽ የሚሰጥበት ዕለት ነው። በመሆኑም መራጮች በዲጂታል ምርጫ መተግበሪያና በየምርጫ ጣቢያዎች በአካል በመገኘት ድምጽ መስጠት የሚያስችላቸውን የምርጫ ካርድ በመውሰድ ላይ ይገኛሉ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አህመድ ሁሴን ለኢትዮጵያ ዜና አገልግሎት እንደገለጹት ምርጫ ዜጎች ህገ መንግስታዊ መብታቸውን የሚያረጋግጡበት ሂደት ነው ብለዋል። ይህም የዲሞክራሲ ባህልን በማዳበር ህዝብ የስልጣን ባለቤትነት መሆኑን በተግባር የሚያረጋግጥበት እንደሆነ ተናግረዋል። ዜጎች በሰባተኛው ጠቅላላ ምርጫው የነቃ ተሳትፎ እንዲያደርጉም የሲቪል ማህበረሰብ ድርጅቶች የሚጠበቅባቸውን ሚና እንዲወጡ አስቻይ ሁኔታ መፈጠሩን ገልጿል። ምክር ቤቱም ከሲቪል ማህበረሰብ ድርጅቶች ጋር በምርጫው ዙሪያ ተከታታይ ውይይቶችን በማድረግ ወደ ስራ መግባቱን አስረድተዋል። ለአብነትም በምርጫው የሲቪል ማህበረሰብ ድርጅቶች ያላቸውን የታዛቢነት ሚና እንዲወጡ በማድረግ ነጻ፣ ታማኒና ስኬታማ ምርጫ ለማከናወን የጋራ ስራዎች እየተከናወኑ እንደሚገኙ አንስተዋል። ሲቪል ማህበረሰብ ድርጅቶችም በጠቅላላ ምርጫው ሂደት የዜጎች ተሳትፎ የተረጋገጠበት እንዲሆን ምቹ ሁኔታ ተፈጥሯል ብለዋል። እሸት ሀገር በቀል የህፃናትና ወጣቶች ልማት ድርጅት ስራ አስኪያጅ አቶ ሲሳይ ታረቀኝ እንደገለጹት ምርጫ ዜጎች በማህበራዊ ጉዳዮች ላይ ያላቸውን ተሳትፎ የሚያጎለብቱበት እድል ነው ብለዋል። በዚህም ድርጅቱ ዜጎች በቀሪ ቀናት የመራጭነት ካርድ በመውሰድ በምርጫው ላይ የነቃ ተሳትፎ እንዲያደርጉ የግንዛቤ ፈጠራ እንዲሁም መሰል ስራዎችን በማከናወን ላይ ይገኛል ብለዋል። በተለይም የምርጫ ካርድ መውሰድ መብት መሆኑን ማስገንዘብና በምርጫው ቀን ወጥተው እንዲመርጡ የሚያስችሉ የግንዛቤ ማስጨበጫ ትምህርቶች እየተሰጡ መሆኑን አብራርተዋል። ሴቪር ሆሊላንድ የተሰኘው ሀገር በቀል የሲቪል ማህበረሰብ ድርጅት ዳይሬክተር የማነ ጉሽ በበኩላቸው ዜጎች የመራጭነት ካርድን በመውሰድ በምርጫው የነቃ ተሳትፎ እንዲያደርጉ እየተሰራ መሆኑን ገልጸዋል። በተለይም ምርጫው ዲሞክራሲያዊና ሰላማዊ እንዲሆኑ ወጣቶች ያላቸውን የማይተካ ሚና እንዲወጡ በጋራ ለመስራት የሚያስችሉ ስምምነቶች መደረጋቸውን ገልጸዋል። በቀሪ ቀናትም ዜጎች ድምጽ መስጠት የሚያስችላቸውን ካርድ እንዲወስዱም መልእክታቸውን አስተላልፈዋል። በኦሮሚያ ክልል አገልግሎት አሰጣጥን ለማሻሻል በተሰሩ ስራዎች ተጨባጭ ውጤት እየተገኘ መሆኑን የክልሉ ምክትል ርዕሰ መስተዳደር አቶ አወሎ አብዲ ገለጹ። ምክትል ርዕሰ መስተዳደሩ በክልሉ አጠቃላይ የ9 ወራት እቅድ አፈጻጸም ላይም መግለጫን ሰጥቷል። በመግለጫቸው በበጀት ዓመቱ 9 ወራት በበርካታ ዘርፎች ውጤታማ የልማት ስራዎች መከናወናቸውንም ተናግረዋል። በተለይም በክልሉ የአገልግሎት አሰጣጥን ለማሻሻል የተከናወኑ ተግባራት የመልካም አስተዳደር ችግሮችን በመቀነስ ተጨባጭ ውጤት እየተገኘባቸው ነው ብለዋል። የመልካም አስተዳደር ችግሮችን በዘላቂነት ለመፍታትም በ5 ከተሞች የሙከራ ደረጃ የተጀመረውን መሶብ የአንድ ማዕከል አገልግሎት አሰጣጥ ውጤታማ በመሆኑ ተሞክሮን የማስፋት ስራ እየተከናወነ መሆኑንም ነው የገለጹት። በማዕከላዊ ኢትዮጵያ ክልል ባለፉት 9 ወራት ገቢና ማጦ ለመሰብሰብ በተደረገ ጥረት አበረታች ውጤት መመዝገቡን የክልሉ ገቢዎች ቢሮ አስታወቀ።
በክልሉ ባለፉት 9 ወራት ከ18.7 ቢሊዮን ብር በላይ ገቢ ለመሰብሰብ መቻሉም ተመላክቷል። የቢሮ ኃላፊ ቀመሪያ ረሻድ ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ በህዝብ ለሚነሱ የልማትና የመልካም አስተዳደር ጥያቄዎች ፈጣን ምላሽ ለመስጠት ኢኮኖሚው የሚያመነጨውን ገቢ በአግባቡ መሰብሰብ ያስፈልጋል ብለዋል። በሸገር ከተማ ካለው የመልማት አቅም ጋር የሚመጣጠን ኢንቨስትመንትን መሳብ የሚያስችል ምቹ ሁኔታ መፈጠሩን የከተማ አስተዳደሩ ምክትል ከንቲባ አቶ ጉዮ ገልገሎ ገለጹ። በከተማዋ የኢንቨስትመንትና ኢንዱስትሪ ልማት ጽሕፈት ቤት አዘጋጅነት የሚዲያ አካላትን ያሳተፈ የኢንቨስትመንት ስራዎች የመስክ ምልከታ ተካሂዷል። ተጨማሪ አለን። በዚሁ መርሃ ግብር በገላንና በየካ ጣፎ ክፍለ ከተሞች የሚገኙ የተለያዩ የኢንቨስትመንት ፕሮጀክቶችና የማኑፋክቸሪንግ ኢንዱስትሪዎች ተጎብኝተዋል። የከተማዋ ምክትል ከንቲባ አቶ ጉዮ በጉብኝቱ ወቅት እንደገለጹት ከተማዋ ያላትን የኢንቨስትመንት እድሎችን አቅም ተጠቅማ የኢኮኖሚ ማዕከል እንድትሆን እየተሰራ ይገኛል። ይህም የከተማዋን የኢኮኖሚ እድገት ከመደገፍ ባለፈ የብልጽግና ጉዞን ለማረጋገጥ በሚደረገው ጥረት ውስጥ ከፍተኛ ሚናን እየተጫወተ መሆኑን ገልጸዋል። ከተማዋ ለአዲስ አበባ ጋር ያላትን ቅርበት ለሎጂስቲክስ ማዕከልነት ምቹ እንደሚያደርጋት ጠቅሰውም ያለው ሰፊ የተፈጥሮ ሀብት ለንግድና ለኢንቨስትመንት መስፋፋት ትልቅ እድል መሆኑን ተናግረዋል። አሁን ላይ በከተማዋ እየተከናወኑ ያሉ የኢንቨስትመንት ስራዎችም ካለው አቅም ጋር በሚመጣጠን እንዲሁም ምቹ ሁኔታን እየፈጠሩ መሆኑን ገልጸዋል። ከተማዋ ከተመሰረተችበት ጊዜ ጀምሮ እስካሁን በተከናወኑ ተግባራት በኢንቨስትመንት ዘርፍ ውጤታማነት እየታየና በርካታ ስኬቶች እየተመዘገቡ መሆናቸውን ተናግረዋል። በከተማ አስተዳደሩ በኢንቨስትመንት ላይ ከተሰማሩ ድርጅቶች መካከል የዊንፊልድ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ኢንጂነር ናደው ጥላውን የሸገር ከተማ አስተዳደር ባመቻቸው የኢንቨስትመንት እድል በተሽከርካሪ ንግድ ዘርፍ መሰማራታቸውን ገልጸዋል። በዚህም ከ200 በላይ ለሚሆኑ ዜጎች የስራ እድል መፍጠራቸውንና ወደፊትም ፕሮጀክቱን ለማስፋት ትኩረት ሰጥተው እየተሰሩ መሆኑን ገልጸዋል። ሌላኛው የብራይተን ትሬዲንግ ባለቤትና ስራ አስኪያጅ አቶ ያደታ ጁነዲን በበኩላቸው ትልቅ የማምረቻ ፋብሪካ አቋቁመው እየሰሩ መሆኑን ገልጸዋል። እነዚህም የኢንቨስትመንት ፕሮጀክቶች በዘመናዊ ተሽከርካሪዎች ጥገናና ሽያጭ ላይ የሚሰሩ ሲሆን ይህም የአቅርቦት እጥረትን ከመቅረፍ ባለፈ የስራ እድል በመፍጠር ለከተማዋና ለሀገሪቱ የኢኮኖሚ እድገት መፋጠን ከፍተኛ ድርሻ እንዳላቸው ተገልጿል። በሀገራዊ ለውጡ ለአምራች ኢንዱስትሪዎች የተሰጠው ትኩረት አስተዳደሩ የአምራች ኢንዱስትሪዎች ተኪና ወጪ ምርቶችን የማምረት አቅማቸውን መጨመሩን የድሬዳዋ አስተዳደር ምክትል ከንቲባና የኢንዱስትሪ እንዲሁም ኢንቨስትመንት ቢሮ ኃላፊ አቶ ሀርቢ ቡክ ገለጹ። ሀገራዊ ለውጡን ተከትሎ ለኢንዱስትሪ ዘርፍ በተሰጠው ትኩረት እንዲሁም ድጋፍ የአምራች ኢንዱስትሪዎች የማምረት አቅም እየጨመረ ይገኛል። በተለይም በኢንዱስትሪ ማዕከልነቷ በምትታወቀው ድሬዳዋ በኢትዮጵያ ታምርት ሀገራዊ ንቅናቄ ለረጅም ጊዜ የቆሙ በርካታ ኢንዱስትሪዎች ወደ ምርታማነት ገብተዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለት አርብ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አዲሱ የኢራን የበላይ መሪ አያቶላ ሙጅተባ ካሚኒ በህይወት ቢኖሩም ቆስለዋል እንዲሁም አካላቸው ተጎድቷል ሲሉ የአሜሪካ መከላከያ ሚኒስትር ፒት ሄግሴስ ስለ ኢራን ጦርነት ወቅታዊ መረጃ ሲሰጡ ተናገሩ። የቀድሞ የበላይ መሪ የአያቶላ አሊ ካሚኒ ልጅ ሙጅተባ ካሚኒ ከኢራን ጋር ጦርነት እንዲቀሰቀስ ምክንያት በሆነው የመጀመሪያው የአሜሪካ እንዲሁም እስራኤል ጥቃት መቁሰላቸው ነው የተዘገበው። ይኸው ጥቃት አዛውንቱን ካሚኒን እየገደለ ሲሆንም የአዲሱን የበላይ መሪ ባለቤት እንዲሁም በርካታ የቤተሰብ አባላትንም ሳይገድል እንዳልቀረም ይነገራል። ሙጅተባ ካሚኒ ከዚህ ጊዜ ጀምሮ በአደባባይ ያልታዩ ሲሆንም ስለ ጤና ሁኔታቸው የሚወጡ ዘገባዎች የተለያዩ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሊባኖስ እንዲሁም በእስራኤል መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት መደረጉን አስታወቁ። ፕሬዝዳንቱ ይህንን ያስታወቁት ከሊባኖሱ ፕሬዝዳንት ጆሴፍ አውን እንዲሁም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት ካደረጉ በኋላ መሆኑ ነው የተገለጸው። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት መግለጫ መሰረትም ከሁለቱ መሪዎች ጋር
ጥሩ ውይይት ማድረጋቸውን ጠቅሰው ሁለቱ ወገኖች ለ10 ቀናት የሚቆይ ይፋዊ የተኩስ አቁም ለማድረግ መስማማታቸውን እንዲሁም ስምምነቱ መጀመሩን ገልጸዋል። አክለውም ምክትል ፕሬዝዳንት ጄዲ ቫንስ እንዲሁም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮን ጨምሮ ሌሎች የአሜሪካ ከፍተኛ ባለስልጣናት ዘላቂ ሰላም ለማምጣት ከሁሉም ሀገራት ጋር እንደሚሰሩ ገልጸዋል። ስምምነቱ ላይ የተደረሰው በዋሽንግተን ዲሲ በተደረገው ድርድር ሲሆንም ይህም በሊባኖስና በእስራኤል ባለስልጣናት መካከል ከ3 አስርት ዓመታት በላይ በኋላ የተገኘ የመጀመሪያው ቀጥተኛ ግንኙነትም ነው። ይሁን እንጂ የተኩስ አቁም ስምምነቱ በተግባር ስለመዋሉ አሁንም ጥርጣሬ መኖሩ ነው የተገለጸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለአርብ ወደ እናንተ እንዲደርስ ያጠናቀርነውን የቀን ዜናችንን ጨረስን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም በቴሌግራም ገጾቻችን የተለያዩ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰናይ ቀን ተመኘን።